በሰላም በጤና ለእርዳ ያኔ ጭንቅ ሰዓት ከአላህ አስታራቂ ኢማሙ አለልሽ አንድ ሰው ነፍስ አትጨነቂ ኢማሙ ሸፋዓሚ ሆነሽ አንዴ የለም ከነቢይ ሌላ ኢማሙን ሸለመው አላህ አልፊ ሰላት ወሰላም ዐላ ነቢ አልፊ ሰላት ወሰላም ዐላ ኢማሙን ሸለመው አላህ። አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። የቻናሌ ቤተሰቦች አልሐምዱሊላህ። እንግዲህ ጎርነን ባለው ቃሌ ወንድ በመሰለው ቃሌ ላናገራችሁና ጥሩ ግብ እያወጣለሁ ማለት ነው ዛሬ። አረ ልቤን አሞኛል። ትናንት ጀምሮ ደንግጬ ወላሂ ልቤን አሞኛል። ልቤ ፍርክስ ያለ ነው የሚመስለኝ። እና እንዴት ናችሁ? ላይክ ሼር ሰብስክራይብ በማድረግ ግቡ። ላይክ አድርጋችሁ 100 ሺህ ክተቱኝ እላለሁኝ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁኝ። ሁላችሁም ባላችሁበት ሰላማችሁ ይብዛ። ዛሬ የመጣሁበት እንግዲህ ያው በነባና በፈኪ ማለት ነው። አንዴ ስምክ እየሳማችሁ ሶሻል ሚዲያ ላይ ክፉ ነገር ትናገራላችሁ። ሁለተኛ ነገር ደግሞ ቀልድ ቢበዛ ምር ይመጣል አለ። ይህኔ እናቶች እየጠጋ ብለሽ ዝም ብለሽ መሰሪ አይሻልሽም? ነባ ጠጋ ብለሽ ተሚያጋ ጠጋ ብለሽ እዛም ላፍ ጎበዝ ናት እኮ እሷ ኮስታራይት ናት እኮ። ለቀስ ስራሽን ተማቆም ተፈኪ ጋር ለቅቅ ብለሽ ጠጋ ብለሽ እንደ ማንኛውም ሰው ሰርተሽ እንድታድሪ መሆን አለብሽ። ገባሽ? አሁን እንደሆነ እንጂ እኔ ልቤን ትናንትና መኪና ተገጨሁ ብሎ ሹፌር ደውሎልኝ በቃ ተነግሬ ሰው የሞተበት መሰለኝ። ወላሂ እንደኔው ስደተኛ ሰውዬው አላነሳልኝ አለ። በር ቆፍቆፈሽ ተናገሪት ይለኝ በቃ ሰው የሞተበት መሰለኝ። እኔ ብዙ ጊዜ በመኪና ስለምንቀሳቀስ ስለማይ በዛ ሰዓት ላይ ደነገጥኩ። አልሐምዱሊላህ ልቤ ትርትር ያለ መሰለኝ። ከዛ ጀምሮ ነው ደንግጫለሁ እላችኋለሁ። እና ወገኖችዬ ነባና ፈኪ የምትናገሩትን አወቁ። ለመንዙማው በሉት ችግር አለች። እኛ ለመንዙማው አረፍጡበት ግን መልክ እንጀራ ይጋግራል በተወጣ ይሰራል። በዚህ እንግዲህ ተንቀበሌ ሳይሰማ ብሏል። የኔ እናትዬ ሰመጉን እንኳን እንደዛ ከማድረግ ይቅርብሽ። ይሄን ግማ ሰመግት በየው ማሻአላህ ነሽ። እኔ እዚህ ሀገር ላይ መጥቼ እስተነ ሩሃ አመተው እንቺ ጠቢያት ብለው መቅሰላው ላይ ትንቀሳቀስ አይቼ ቶባቶት ኢለላ ብዬ ቀርቻለሁ። ግን ታላቅ በላለሁ። ምንም ያው ተዶሮ ልዩነት የለውም። ግን ታላቅ በልቻለሁ ማካ ላይ ማለት ነው። እሱንም ታላቅ ነው። ግን አላካትም ወየስ ልጅ ትዝ ይለኛል ያ ነገር። ታላቅ በላለሁ። ታላቅ እየገዛችሁ አብሉኝ ቋለችኝ አንዲ ጓደኛ ሄደሽ አንቺ መከላይ ሆነሽ እየጠለብሽ አንቺ ነው ማለት ጥሩ ነው ተብሏል። እኔ ግን እፈራዋለሁ። የዛን ጊዜ ስላየሁት በቃ ያንገሸገሸኛል። ያው ነው የሚመስለኝ። እና ወገኖችዬ እንግዲህ ያው ሰመግም እየሳመች ወንዶችን ሳመሽ እያሉሽ አይደል አግብተን አንቺ ታዲያ ተሰመግ ተመሳመናለሽ ሶሻል ሚዲያ ላይ ወጥተሽ ታክዬ ወንዶቹ አግብተን እንሳመሽ ታይ እያሉሽ አይደል? በወርልቅ ባመሽ ልቃቂ በለብሳ ከበርሽን ተቤት ልቀቂ ሰመግስት የሚያስምሽ ድረስ ሰመግስት የሚያስለጠልጥሽ ድረስ
እንደዚህ እኔ እናትዬ ወንድ ነው እያልሽ በሶሻል ሚዲያ ላይ ረተኝ ሁላይ ለካ አንድ ሰው ልጅ ትጨልል ጨለለ ነው ማለት ነው። ተጨለለ ጨለለ ነው ማለት ነው። ያቢለው መመለሻ የለውም። ተማክርት የለላይ ነው እየታጠራይ ማለት አሁን እኛ ሰኛ ከተማ ላይ እንደዚህ ካሜራ አንጠልጥሎ መሄድ የለም ብለዋል። እኔ ግን አንጠልጥል እሄዳለሁ። ለምን ስራ ነውና ነው። በዛ ሰዓት ግን የሚናገረኝ ሰው ኢላ በራስና በራሱ ላይ አንጠልጥሎ መሄድ ነው። ተፈለገ ፊቱን ሸፍኖ መሄድ መብቱ ነው። ይሄ የስራ ጉዳይ ነው። ልክ ነው። ልክ አይደለም። ግን የሶሻል ሚዲያ ላይ የሚበላውን ነገር እያሳዩ እየሳቁ ለመግቡ ክብር ነው ማለት እንኳን ይሻል ነበር። ኧረ ተይ ነፍስ ወልቅታይ ተሸመተውልብን። እኛ እኮ ሴቶች በተለይ ተቤተሰብ ከተወጣን ማናከፍ የምንለው ነገሮች አሉ። እኔ ብዬ አላውቅም። ከቤተሰቦቼ ቤት ውጭ አልወጣም። ከዚህ ቀደምም ከሆነ ልጅ ጋር እንጋባ ተባብለን ተፋርሰናል። ከቤተሰቦቼ ውጭ ስለማልወጣ ማለት ነው። አይሆንም ትለኛ አባቴ ስበብ ፈለኩለት። አደጋለኝ እኮ እኔ ወላሂ ላዚም ይሄን ብነግረው ግን እሱ ለራሱ ልጅ አብዲያል እስከ ዛሬም አልነገርኩትም። ትደውል አሁን ቦልክ ተደራርገናል። ግን እሱም ቦልኮኛል፣ እኔም ቦልኬዋለሁ። እኔ ተቦልከው ቦልከኝ ጨክ ነው ማለት ነው። እና ስለዚህ ለየላችሁ እንደው ተዋጣላችሁ ለንግግር ሁሉም እንዲል ነው። እናንተ መልክ እንጀራ ይጋግራል፣ አንገት ወጣ ይሰራል። ለቀቂሌ ቤት እንቀበሌው ታይሰማል። አገር የተራች ለካ ወደር የለም። ጉድ እኮ ነው ብሏል ሰይድ እያልኩ ልኖር እናቴ። እኔ ይሄ ሰይድ የሚሉት ልጅ ንግግሩ ጥሞኛል አለ ሰይድ እያልኩ ልኖር። እሱ እኮ ንግግሩ ቦምብ ስለሆነ እኮ ነው ይሄን ያሰኘኝ። እንዲያው ውሎ ላግባሽ ብሎኝ እምቢ ብዬ ነው። እሱም ቢሆን ማለት ነው እዚህ ስደት ላይ አግብቼ ለሱ በወር ስራ እየሰራሁ ብር የምሰጥ አጥሲ ተማን ኪስ ይወጣል ብር እናቴ አላወቅም። ተገብኔት ኪስ አመሳንዲ ባይወጣ ተገብና ገበና እኔ በሞይ ልቦናዬ ለአንድ ሰው ልጅ መስጠት ተፈለኩ ሰጣለሁኝ እንጂ ተኔ ኪስ ውስጥ አውጥቶ ወይንም እኔን አታልል ይበላለህ ያለ ወንድ ዘንድሮ ብቻ እሱንም ባልመሰለ ነገር አስመጥቼዋለሁ። በተወሰነ ገንዘብ ላይ ጋር ነው። እሱንም አሁን ስራ ስለመጣሁ ነው እንጂ ካሽሞ ላይ ነው መቀመጥ ልጅ ለቂጣ ፓንት የሌለህ ነው ያልኩት። እሱንም ቢሆን ታባቱ ነሳ ወላሂ እንደው አንዴ ተጀግና ተወለዱ ወላሂ የኔ ወንድም አልኩት። ወይ ተደግ ተወለደ ወይ ተደግ ተገባ ብሏል እኮ አቅራሪ አልኩት። አንዴ ክስቴ ልጅ ወሬ ያውቃል። የኔ ሄታለኝ ወይ አልኩት። ተደግ ተመጋባትማ ተደግ ተወለደ በአንቺ አለኝ። እንዴት አልኩት። ተደግ ተናበጋ ዛሬ ብትወለጅ ምትወኝ እኮ እንደዚህ ቀብረር ብለሽ የምትናገረው አለኝ። ይችን ተረት ይዤለታለሁ ይችን ተረት ይዤለታለሁ በደንብ አድርጌ ማለት ነው። ያክስቴ ልጅ ነው። እናቱም እንደሱ ወሬ ታውቃለች። ውሃ ማእጃ ላይ እንደዚህ የገጠር ውሃ መቼም ታውቃላችሁ። አላውቅም የማትሉ የለም። እዛ ውሃ ማእጃ ላይ ትመጣና ባባቴ ሚጭ ትላለች። ስሚኝ አልኳት። አባትሽ አላመነጨውም አልኳት። ተዝፊት እኮ ነው አለ ዛሬ ቀጥለሽ በአባቴ ሚጭ እንዳታላ ስብሃነ ተላከ ወንድ ያረዘ አፈሽን አላህ ያመነጨውን አባቴ ብለሽ አለ ዛሬ ቀጥለሽ እንዳትናገሪ። አባትሽ ምን ቅዋ መንቀጠው ኖሮት ነው ውሃ የሚያመነጨው አላህ ነው አልኳት። በአባቴ ቂሄ እንኳን ብትይ ያምርብሻል
ግን በአባቴ ውሃ አትበይ እንዳለ ዛሬ ቀጥለሽ ብያለሁ አጥላችኋለሁ። ለማንኛውም ፈክዬ እንግዲህ ሰመግ ተመሳመ አንዱን ሸበላ ግቢና ማበየው ማበየው ምነው የኔ እናትዬ እኛ በኢትዮጵያ ላይ እንደሉም እንዳለቁ እንዴ እኛን እዚህ ተዛ ደውለው እኛን ቆንጭላታችንን ተሚፈቱ እናንተ እንዲስሙ አይሻልም እንዴ? እናቴ እኔ መዲያም የበረዘችው አንሶ ደግሞ እሱ ደውሎት የበረዘው እኮ ታየኝ እኮ እጥሴ አግብቼ እዛ ቁጭ አድርጌ ወጥቼ አሎ ብር ፈልጋለሁ እንደዚህ አለብኝ ፈታዘና እጠባክ የሴት ልጅ ቀብራሪት እንኩሮ ነው የምለው የወንዱ እንኩሮ ነው የምለው አሳስላል ተሴት ነው እንደ ብር የምትጠየቀው ነው። እሱማ ኢሳም ተናግሯል። ኢሳም ተናግሯል። ወንዱም ቅጣጣ ተሴቱ ብር አንጣ ነው። ወንዱም ቅጣጣ ሴቱም ገንዘብ አንሰጥም አለ ብሎ ተናግሯል። እና ለማንኛውም ላይክ፣ ሼር፣ ሰብስክራይብ አድርጉት። ይሄን ሁሉ ተረት ያመጣሁት ሰመግ ትትስማይቻ ነው። ሰመግ የሚያስም ፍቅር እንግዲህ ቶባቶብት የለላ በሉልኝ ይችልሽ ነባንፈኪም አፈበሉኝ ማሻአላህ ተባረከላህ። እንግዲህ በኢትዮጵያ ኑሮ ውድነት ሰመግ እየገዛችሁ ተበላችሁ። አይ ምንም አትሉ ብሏል ሰይድ። እኔ እኮ እንደው ተረቴ ሁሉ እንዳይሆን እኮ ነው የማመጣው እናንተ ብሏል ሰይድ። እና እንደዚህ እየገዛችሁ ተበላችሁ ጥሩ ነው ማሻአላህ ብያለሁኝ። በላፊያ ግን ትትበሉም ሆነ ትጠጡም ሆነ ትትናገሩም ሆነ መስበር ይዛችሁ አውሮ ረሱል ሰለላሁ ዐለይሂ ወሰለም ጋል ብሏል። እንግዲህ ራስሽ የምታመጪው ቋንቋ ነው ለምትናገር ንግግር ቦታና ድንበር ስጡት ሴቶችዬ። በዚህ ላይ በተረፈ ነባም ፈኪም አፍ በሉኝ። ሁላችሁም የቻናሌ ተከታዮች አላህ ብላችሁ አፍ በሉኝ። እኔም አላህ ብዬ አፍ ብያችኋለሁ። ግን ታልመጣችሁልኝ ወላሂ እኔም ጀዋሌን አላፈን የሚኔማ ፈመሽ እያላችሁ ተምትሉኝ ጉሉ ማሻአላህ ተባረከላህ ጉሉ ማሻአላህ ሰላም በጤና ለእርዳ